አደርክ በሰላም አውለኝ እስኪ በላ ሽረኛው ምቀኛውን አንተ ዞር አድርግልኝ። አንቺ የሽወርቅ ምግቡ ደርሷል በየአይነቱ ሁሉም ሽሮ ምናምን ፓስታው ተቀቅሏል። ይሁን በሰላም አውለኝ እስኪ ጥሩን አምጣልኝ። ነገረኛውን እዛው አስቀርልኝ። እሰይ በሰላም አውለኝ። ረግ እንዴ ዛሬው ዝናብ ተበለይ ዝናቡ ቀንቷል። ማነው ምን ይችል ነሲውን እሱን ሞፈሩንና ቀንበሩን እቤት አድርስና ላሞችን አብላቸው። እነዚህን ያረሱትን ትንሽ ላበላላቸው ትንሽ ለፉ ዛሬ ረግ እናቴ ባሪያ ተልኬያለሁ እኮ ስራ አለኝ። ተልኬያለሁ። አረግ አንተም አለ ወይ ነስ አግዘውማ ምን ይችልን እዚህ አለ። ኧረ እኔ ልሄድ ነው ስራ አለኝ። አግዘው ዝም ብለህ እስኪ ሻይ እንትኑ በራዱ ላይ ክሰል ጨምሪበት የሽወርቅ ደህና ረፈዳችሁ እዚህ ሀገር? እግዚአብሔር ይመስገን። እንዴት አደርክ? እንዴት ነሽ? በስማ መነድለው እናቴ መነድለው እንደዚህ ያለ አራሽ መሆኑንም ዛሬም ያየሁት እስከ ሰዓት ብቻ እያረስኩ ዛሬ ሙሉ ቀን እንደዚህ እሰይ እንዲያ ነው እንጂ ገረገረገረገረ ይኸውልህ ምን ይችል ላሞችን ሳደራ አብላቸው። አሁን እነዚህ ከዚህ ላብላቸው ብዬ ነው። ውሰደው በቃ ውሰደው። እማ ጠርተኛለሽ ልሄድ ነው። ያ አት ይኸውልህ ምን ይችል ነገርኩህ እንግዲህ ሁሌ አንተን ከብት እየጠበኩ አሁን የለኝትን ጨረስኩ። እንግዲህ የታችኛይትን እስከስ ብዬ ደርሳለሁ። አሁን ዛሬ ደህና ዝናቡ እንትን አለ። ደግሞ አንድ ቀን ቢጨምርልን ረግረግረግ ልጅ ኧረ ቤት ነው ውሰደው ያልሁህ። አባቱን የሚሄድ ደህና ነሽ? ደህና አደርክ? ሰላም ነሽ? እግዚአብሔር ይመስገን። ቁጭ በል አልችልም። ሰላም አትይኝም? እንዴት ነሽ? ኧረ እልሃለሁ። እንዴት ነሽ? ቁጭ በል። ደህና ነህ? እንዴት ነሽ? እግዚአብሔር ይመስገን አለሁ። እንዴት አለ? ምንድነው ቀዝቀዝሽ? አሁን ገና እየከፈትኩት። እስካሁን አታርፍድሽ ነው? እኔ ወደ እዛ የምሄድበት ነበረኝ። እዛ ሂጅ ደርሼ ልምጣ ብዬ ሞቅ ሳይል ጠበቀኝ። እሱን እያደረኩ እኮ ነው። የሚጠጣ ነገር የለም? ምን ይምጣል? እኔ ምን እጠጣለሁ? ቁርስ ትቀምሳለህ? በልቻለሁ። ቁርስ አረቄ ቱላንታ። እሺ የሽወርቅ እስቲ ትንሽ አረቄ አምጪ ይዘሽ ነይ። እሺ ጠግብ ከአንደኛ ወይ ምን ይችል አሁን አንተን ምን ይችል ልበልህ? ምንም ሳትችል እኮ ነው ምን ይችል ያልኩህ። የነዚህን በሬ ያክል እንኳን ትንሽ እንደው ታዛዥነት ቢኖርህ ደነስ በላይ በኩል ሄደዋለሁ በታች ሄደ። አሁን እኔ እኮ ይጭንቅ አይካለሲ እርሾስ ዝናቡም ጣለ እርሾም ታረሰ ዘሩም አለ። ምን ችግር አለ እናቴ ጎታ ደና ጊዜ አስቀምጫለሁ። መዲያበሪውን ማን ያበድረኛል? አሁን እንግዲህ በቀጣይ ሳምንት ጀምሬ እንግዲህ ዘር መጀመሪያ ነው። እንደዚህ ተሆነ ዝናቡ ተጣለልን ና ምን አባቱ እንግዲህ እንደ ስራ ብላት አታባቱ ሊር ነው ነስብስ ና ደግሞ አንተን ሰድባለሁ እናቴ የልብ አድርስ እንዲሁ ልክ እንደ እናንተ አይነት በሬ በዚህ ዘመንም አለ። አይዙ ሰይ አራ በቀኝም በግራም እንደዚህ አርጎ ማረስ ግን ይገርማል። አሁን ቆይ እስኪ እኮ ግራ ገባኝ። እንዳሽው ዘውስ ያውቃል አንተ ታውቃለህ እንግዲህ መችስ እኔ ምንድነው እንዴት ነው ስራ እንግዲህ ጠጭ ነው ይክፎ ዘኑ ሴት ልጅ እኮ በግራ ጎን ነው የምትቀመጥ ታልክማ እንግዲህ እሺ እንጂ እሷን አንጭላት ወይ ቁመትሽ ጨምሯል። አረግ እያደሩ መርዘም ነው እንጂ ጉባልሽስ ሰውነቴ ሲቀንስ ጊዜ እሰይ ቅመስለት አፍል ያርገው። እንዴት ይቀርታብኝ አይደል? እያክለፈለፈ የሚያመጣ ማነሽ? የሽወርቄ ነይ እስቲ እናቴ ወጥተሽ ነው ነይ ስጫት። ኧረ ቆይ እኔ ትንሽ ልቆይ
ትንሽ ሞቅ በል። ስንቱን ነገር ቆይተሽ ትገፊዋለሽ። ኧረ እንደው እንደ ዞረብኝ ነው የምወልድ። እንደው ትንሽ ብቆይ ነው። ግድ የለም እኔ እከፍለዋለሁ። ምን ከስራለሁ ብለሽ ፈርተሽ ነው? ኧረ እኔስ አልከስርም። አንተ ትከፍለው የለም እከፍለዋለሁ። ኧረ ሂሳቡ ችግር የለውም። ነይ ነይ የሾርቂ ነይ እስቲ ቅጂውና ይቀመጥ እንጂ እንዴት ይደረጋል? ቅጂላ ቀስ ብዬ እስታዋላ ይጥጥ ደግሞ እንደዚህ ምንድን ነው እንደዚህ መገላለጥ ምንድን ነው የሚሉት ነገር? ተገላለጥኩ እንዴ? ደህና እኮ ነኝ። ደህና አይደለሁ? ከዚህ በላይ መገላለጥ አለው? ተይ ጥሩ አይደለም። እንዴ ገለጥ ስትይ እኔንም አልሆነ ውስጥ ትከችኛለሽ። አንድ ጊዜ መቼም አስጀምረናል። መቼስ ስንበትነውስ ቢሆን አንተን አምነን ነው እንጂ ዝናቡ አይጥላሁን ኋላ ደግሞ ፀሐዩ ባያደርቀው ብዙ ነገር እናጣ አይደለ? በረዶ ሲመተው እንችለው አይደለ? መቼስ ፈጣሪን አንተን አምነን ነው እንጂ እና ጠገብልን እንቆይ። መጀመሪያ ጠገብ ምን ሆናችሁ ነው ደግሞ የምታውቁ ተመትሟት? ቆይ ማን እየሰማችሁ እኮ ነው። ምን አይሰማም ብላችሁ ነው እንዴ? ኧረ እኛ እኮ ብቻውን እዚህ ምን እያለ ነው? ሰላም ደህና በጣም ርሙቅ ትላለህ። የፈለግከው ነገር አለ እንዴ? ሰው ዝቅ ሲል በጣም ነው የምጠረጥር። እሱ ፈልጓል። ለሱ ነው አንተ ዝቅ ያለ ጓደኛ አይደለን መቼስ። አሁን አንተ ልጅት ወይ ጠዋት እስከ 2 ሰዓት እንዲሁ ከብቶችን አሰማርተህ አንድ ትልም 2 ፈር ነው እንጂ አይሞላም። ሁለት ፈር ሄደህ እንዲሁ ትሄዳለህ። አባትህን ጥለህ አታግዝም። ብዙ እኮ ነው በሬው እኮ ታንተ በደም ተልተሩ እዚያ ደግሞ ትምህርት ቤት እንደልጅ ነው እንጂ ተሰማኝ ሞት በሬው ተሱ በላይ ነው የሚታዘዘኝ። አሁን ዘመን ልጅ አንተ አባትህን ታግዟለህ መቼ? አግዟለሁ እኮ እሱ አያግዝም። ደክሞት ይሆናል። እቺ ነገር ጓደኛ አይደል? ደክሞት ይሆናል። ምን ይደክማል? በሬው አይደክመው ማት በሬው አይደክመው። እሱማ መቼስ የሱ ጉልበትና የበሬ ጉልበት ያው ነው። ሁሉም ነፍስን ያለው ዙሮ እኔ ሳይደክመኝ ይደክማል። እና ታዲያ አያግዝም። አባቱ አይደለም የእርጅና አልተጠቀመ ገመድ የሚሆነውን እኮ በአንድ ማልዳ እንትን ያልኩት ትምህርት ቤት እንድንል ብዬ ራ እንዴ ኮነማ ጎበዝ ነው እንደዛ ኮነማ እስቲ ያስቺ ወይ ፈን ያስስ ይሄኛውንና ያንጉ ሲያርስ ውሎ ሁሉ ይጠረማምሷል። ደምሎ ይሄኛው ምንም የሚያስቆመው ነገር የለም። ሲገጥም የሚያሸንፋል ሁሉ ጊዜ አይደለ? አዎ ሴት ላይ ሲወጣ የሆነ ነገር ፈልጎ ነበር። ሲወጣበት ነው እንግዲህ አሁን የጀንዘር ብዬ ነው ላሚትን እንዲሰራ ሲያረኩ ይሄንን ኃይለኛ ራሽ ስለሆነ የሆነ ነገር ፈልጎ ነበር። እንትን ነው ተበሪው አይበልጥ ትምህርት ቤት የትምህርት ቤት ክፍያ ብር አምጡ ተበል እናንተ ሰርተው ምን ሰርተው እንኳን ስጠኝ ብትል አታፍርም ትንሽ? እና ቅድም ምን ብዙ ሊያረስኩ ብሩ እኮ አይደለም እህሉ በቅሎ ነው ማር እንጂ እነሱ ላይ እየተማሩ ዝም ብዬ ልቀረው ሳልማር እንግዲህ ምን ምዝገባ ሁን ተብላችሁ ምዝገባ ተብሎ የለም ዝም ብለህ ስትወደኝ ጊዜ የተገላለጥኩ መስሎ ነው እንጂ እኔ መች ተገላልጬ ስጀመር እኔ እንደውም ድርብርብ አድርጌ ነው የምወጣ። ግን አንተ ስትወደኝ ጊዜ ስጀመር ለዛ ነው። እኔ ደግሞ ድርብርብ ስትይ ሌላ ነገር ነው ብዬ ዘራፍ ልል ነበር። ባንተ ላይ ቆይ የሚቸግርሽ ነገር አለ? ኧረ ምንም አይቸግረኝም። ምንም አይቸግረኝም። የለም የሚቸግርሽ ነገር ታለ ጠይቂኝ። እኔ ሁሉ ነገር ሞልቷል እኮ ተርፏል። የምትፈልጊውን ነገር መጠየቅ ብቻ ነው አንቺ የሚጠበቅብሽ። የለም እንደው አይቸግረኝም። እንደው ካልክ ግን እንደው አንድ ኩንታል ጤፍ እንደው ብትሰጠኝ እንደው ይወጣሽ ያለ አንድ ኩንታል ጤፍ አሁን እንደው ምን አደርገዋለሁ? ለአንድ ለራሴ ምን ሌላ የለብኝ ልጅ የለብኝ። እኔ አንድ ኩንታል ጤፍ አሳልፎ እኮ ነው የሚሰራው። መውለዳችን መች ይቀራል ልጅ? የዛኔማ ይጨመራል ደግሞ እንደገና። ኧረ የዛኔ መጀመሪያ አሁን አንድ ኩንታሉ ይምጣና ግድ የለም ብራም እውነቱን ነው። እኔ እንኳን አምረኝ ብዬ እኮ ነው። አንተ ደግሞ እንደምትጠይቅ አይ እቺ ነገር ሌላ ነገር ትመስላለች። ና እርና እዲ መልሶና ናሽ ዞሮ ና ወረ አንተ ነበር ማለት አውቆ ነው ነው ማን እሱ ነው አውቆ ነው አረ አይደለም ታጥር እንትን ነው ትምህርት ቤት አረ ተብሏል። ልሙትልህ ተብሏል እና አውቆ ነው የምትለኝ እኛ እንጂ ሐሳቤ ሌላ ቦታ ሄዱ መለስኳት። ሐሳቤ ሌላ ቦታ ሳር ውስጥ ነው የገባ አበላሽቸው። ይብላ ዛሬ ሰርቷል። ይብላ ችግር የለም። ሳሩን ገባ እኔ ማሽሎም ቢበላ ችግር የለብኝም። ዛሬ ብሩ አታጠራጥሩኝ እንጂ ቆይ እውነት ነው። ትምህርት ቤት እኔ በትምህርት ቤት ቀልድ አላውቅም። አበ ደግሞ እንግዲህ ተማር ምን ትለይ? ዝም ብሎ ምንድን ነው ተባላችሁ? ማን መመዝገቢያ ነው እንጂ ጋሽ ማን ነው? ጋሽ ማን ያዟል? እሱ አውቆ ነው። እሱ ሌላ ነው። አየህ እሱ ታለ ሰላም ነው። በባለፈው የላኩትን መቼ ተግባር አውላችሁታት? ጋሽ ማን ነው? ማን ነው? አንተ አትቁም የማውቀዋለሁ እሱ ነው መምህር። አየህ እሱ ሌላ ጉዳይ አለው። እንዳለ እኮ እየተመዘገበ ነው። እንግዲህ እኔ ብቻ አልቀርም። እሱ ነው ዘንድሮ መዝጋቢ። ካሌለ እኔ የምሰጠዋለሁ። ግድ የለም እኔ አስተምረዋለሁ። ስጠው
አውቆ ነው ሌላ ቀን እሰጣለሁ እሺ እሰጣለሁ ግድ የለሽ ኧረ የለኝም ወላዲቷን የለኝም ምንድን ነው የምትወላፈት እንግዲህ እኔ እንደው እንድትሰጠው አንድ ክፍላችሁ እንዴት ዘንድሮ ነው የምትማር በልጧል እኮ አንድ እኮ በልጧል እንዳልማር ነው የምትፈልግ ወይ ይኸውልህ ስራሽ ስራ አይደል አሁን ብሩ ዝም ብሎ ብቻውን አይበቅልም አንድ ኩንታል ብቻ ሳይሆን ተፈለግሽ በመኪናም ቢሆን አምጥቼ አስደፋልሻለሁ እንትን ነጩ ጤፍ ይሁን ማኛው ጤፍ ነው እንዴ ከተባለ በላይማ እንደው ይሄ ነጩ ቢሆንም ነጩ ከመጣ ላይ ቀር ኧረ ችግር የለው ይሁን እንጂ ዘው የሚያስቸግር ሰል እንዴ ወጣ የሚል ባህሪ ያለው ውርጋጥ ነገር አለ እኮ የለም ምንም እንደው ማንም ተናግሮኝ እንደው ማንም ቀና ብሎ አይቶኝ አያውቅም እንደውም የእሱ ናት የሚባል ጭምጭምታ ስላለ ሰው እንደው አክብሮ ነው ሰላም ለራሱ የሚሉኝ እንደው ትክ ብለው የሚያኝ ሰው የለም እኮ ባይሆን የሚሻላችሁ አዩ ማለት ቻው አሰናበትኳቸው በቃ እኔ ማንም ሰው እዚህ ቤት ቀና ብሎ እንዲህ አልፈልግም የለም ማንም ሲጀመር እኮ አንቺ እሺ ስላላልሽኝ እምቢ ስላልሽኝ ነው እንጂ እኔ ሻይ ቤቱ እንዲከፈት አልፈልግም የሚቸግርሽ ነገር የለም ምን ያደርግልሽ ችግሩስ አይቸግረኝም ነበር ግን እንደው መቀመጥ አልወድም እንደው ቁጭ ስል ስራ የለመደ ሰው እንደው መቀመጥን እንደው አልወደው እኔ ደስ አይለኝም ጠጭቅመሽ ውስጥ እኔ ደስ አይለኝም በቃ እኔ አሁን አንቺ እኔ ቁጭ ብለሽ ለኔ ብቻ ሆነሽ እኔ የምትፈልጊውን ነገር እንዳሟላልሽ ነው የምፈልግ ትንሹም ትልቁም እየመጣ አንቺ ላይ አፉን የሚከፍት ምን አባቱ ስለሆነ ነው ኧረ እንደው ማንንም አይከፍትም እኔም ተመቀመጥ ብዬ ነው እንጂ ወዲያውም እንደው ተደብንቶ አንተን የሚከፋህ ከሆነ እንደው ይቀራል እኔ ቆይ ትንሽ ነው ወጌ ነው እንጂ ሲጀመር መዘጋት አለበት በቃ መዘጋት አለበት ምን ነገር አያስፈልግም ነገር ልስጣችሁ እኔ ምን አገበኝ እኔ እኮ ተመዝግቤያለሁ ዞሮ ለሱስ ተመዝግቤያለሁ የት ማን ግድ ይጀ እኮ አሁን ከተጠራጠርኩ አንተ ኧረ ይመዝገብ ይልቅ ይስጡትና ረፍዶብናል ተመምሩት እንደ ግድ ልጅ እሱ ነው አሁን አበ ሂድ በቃ አበ አራበቃለሁ አልገባም በርጋ ጠብቃለሁ እኔ ብቻ ነኝ እንግዲህ እንደልት አይደለም በርጋ ጠብቃለሁ ችግር የለም ትምህርት ቤት ማለት አዎ ሄድሽ ፍረቂ በራፉ ስማ ጋሽ ሙሉ ነው ታለ ብርም ተብሎ ነው በለው በል አዎ ቆል አትቆያል ምን ሆን ብዬ ነው ግን እውነትህን ነው አረ እውነቴን ነው አውቃ ይሄ ልጅ ባለጌ ነው እኔ አውቃለሁ ዝም ብዬ በፊት ተምናገር ብዬ ነው እንዳይባልጋ አንተ ጨምሮ ሰው ሁላ እንዳይመታኝ ምናምን የሚያግዘኝ እኮ እሱ እኮ ነው እሱንም ምናምናለሁ ግን ይኸውልህ አግዝላለሁ እያለ ሌላ ነገር ታስቡ እንጂ በጊዜ ተመዝግባችሁ ቶሎ ነው መጣ እንደው ምንም አልቆይም ደግሞ ኋላ ተመልሼ የበሬ ቆንተ እዚያ ተርሰው ማሳቋ መጣው የመዳበሪያ የለም እንግዲህ መቼም ታውቃለህ እንዴ ስራ ማግዝ እዚያ እናትህንም ቢሆን አግዛት ችግር የለውም በቃ እሺ ሁሉንም ነገር አግዝ እሺ አባ ተመሬት አይታፈስም እሺ ተዘርቶ በቅሎ አድጎ ተሽጦ ነው ያምነው ነው አሁን እሱ እንግዲህ አምና የተሸጠው የቆጠብኩ ላንተ ልጅ አረ ልጅ ማሳደግም አንድ ፍዳ ነው አይደል እነዚህ በሮች እንዴት እኔ ጥልያያለሁ አሁን አንቺን የመሰለ ሰው እንደዚህ ወጥቶ እንትን ማለት ምን ማለት ይሄ እኮ ዝም ብሎ ተረስራ ሱቅ ይከፈታል ይሄ እንትን ሱቅ ይከፈታል እንዲ ከፍ ሲልም ደግሞ የእህል መጋዘን ይከፈታል እንዲ ከፍ ሲባልም ደግሞ እንትን ቤት ደግሞ ይከፈታል ለኔ ሻይ ቤት ጠጥልኝ ሻይ ቤት መክፈት እኮ ማለት እኮ ስደውኝ ማለት ነው ደግሞ ማለት አንቺን የመሰለ የተከበረ ሰው ያለው ሰው ቢሰድበይ ሰው የለም እንደው አክብሮ ነው እኔም ተመቀመጥ እንዴ የቡናም የምንም እንደው ብቻ ደህና ነው እንደው ምንም አረቂቱን ምንም እንደው ሰው መቀመጫ ምንም ቤቱን ይፈልጋል እና እኔም ተመቀመጥ እንደው ደስ ይላኛል እንደው ስሰራ ደስ ይላኛል በቃ ሰሪ ችግር ይሁን ግን ለትንሽ ቀን ነው አረ እኔ ተባባልና ነገርስተማመጣልሽ ቀየር የለ አንተ ያለህ ምን ይጎላል አትሰሪ ቀራል አይቀራል አቤት ምሽት ናይባ አስቸኳይ ፈልጌ ነው ብላለች የምን አባ ምሽት ናታ እንዴት ፈትቻለሁ አላልከኝም እንዴት አረ ተፈተናል ቆየን ንብረት ተከፋፈልን እኮ አረ ጉድዴ እንዴት አለ ነገር ነው አንተ ተልካል መቼስ ዝም ብሎ አይመጣ እንደዚህ የሆነ ነገር ኖሮ ነው እንጂ እውነቱን ሆኖ ነው እንጂ መጀመሪያ ብዬሻለሁ እኮ እኔ ሻይ ቤት መክፈትሽ ደስ አላለኝም አሁን ይሄ ሁሉ ነገር እኮ እኔና እሷ እኮ ከተፋተን ቆየን አልተተካፈል ሰማንያችን ከቀደድን እኮ ቆየን እኮ አሁን የኔና ያንቺን ፍቅር ያየ ሰው ነው አየሽ ለማጣላት ሆን ብሎ ምክንያት ፈጥሮ እኮ ነው ላክ ነገሩ አው ሆን ብሎማ አይደለም የሆነ ነገር ሳይኖረው ዝም ብሎ ከመሬት ተነስቶ እንዴት ቢሆንስ አንተንም ያክል ሰው እየተከበርክ ሰው ነው ደርሶ እንደዚህ ይላል የእውነቱን ቢሆን ነው አዋረደኝ እንጂ ምኑን ተከበርክ ደግሞ እኮ ልጁን ሳላልዩ መቅረት ይኮን ሰይጣን ነው እንትን እንደዚህ ማለት እንዴት ሞረሽ ነው እኔ ሰው አይደለም ሰው ምክንያቱም ሰው ሞረሽ አንዴ ነው የሚጣራ እንጂ በየሳ ደጋግሞ ይጣራም እኮ እኔ ሰንዲ አይደል ቤት ያልኩት እንደው ዋሽተኛል አልዋሽውሽ ሙጭ እንደው ሰው አይታመንም አንቺ በፊት ያርገኝ መጣላል
አመጡ ሰጣ ስንት አፈር አንተ ግን ዝም ብለህ እንትን እያልኩ እምቢ ብሎ ነበር እኮ ምን ላድርግ አባታት እንዴት ያለበት ማለት ያለ ዝም ብሎ እኮ በቀል አይሰጥም እኮ ሞቶ ብር ይገበገበል አራት ፎከት የማይገዛ ብር ይዞ አሁን ይበቃል ብለህ የተቀበልከው ብዙ የሚጨምር እናንተ እኮ ዝም ብለህ ረስጠው እያልኩ እኮ ነው መቻለው ሰውዬው ሲጀምር ሲገረመር ይራት የማዳበሪያ ብሎ ያህል ሽጧል እኮ በሰምት እና ደህና አድርጋ ተቀበለው አንተ ዝም ብለህ እንትን እያልኩ ረስጠው 200 ብር ብቻ ነው እና ስንት ነው የሚያስጠጣ ነው ያኛው ሁለት ያስጠጣናል 2 አይደለም እኔ 2 4 ይሄ ደግሞ እኔ 8 አንተ 8 6 ያ ይሄ ሰዓት ብዙም እንትን አይደለም መች ሞቅ ያደርጋል ምን ለምን ሊሆን በቃ ግን ከበልስት ይቀበላል በደራል እንደፈረደ ወይ ደግሞ ስማ የዛሬ እንዲታረግ ነገ ደግሞ እኔ ከከተማ እስከ ገጠር ድረስ እኔ ባለውበት እንዳለ ቅናት ነው የሚያንገበው። አይ አንተን የሚያክል ሰው ደፍሮማ እንደዚህ ተጣርቶ እንደዚህ አይልህም እኮ። አረገረገ ምቀኛ ነው። አትስሚያችሁ አንቺ ዝም ብለሽ ነው አትስሚያችሁ። እንደው መጀመሪያም ልቤ ነግሮኝ ነበር ዳቶ እስኪ በኋላ ጠጣው የለም ምን ሲጠጡ ነው ፍቅር የሚታወቁት ማን ኧረ አበባ እና አበባ እኔ አንቺን ካላየው እና አበባ ገቡ ቁጭ በሉ ተቀመጡ። ያሽ ወርቅ ነይ እስኪ ታዘዣቸው ተቀመጡ። ነው ክፍት ነው ያደረው በጠዋት ነው ዛሬ የከፈትኩት። እንደው ጠዋት ክፍት ቢያድር አሁን ሁልጊዜ ጠዋት ስለማልከፍተው ነው ሁልጊዜ ስለማልከፍተው ተቀመጡ። ናበዚ ጥርቅር ጉድ ነይ ታዘዣቸው እንዴት ሆናችኋል? ኧረ ምንም አልሆንም። እዚህ ጋር አይመቸኝም እኮ ታውቂያለሽ። እሱ በኩል ይሄ እንትን ነው እና ወደክ ገብቶ ያለብኝ በቅሎ ስጋ አለ። በሉሽ ታዘዣቸው ጠንፎሽ ነው ሁሌም እንጠጣው። አዎ አየሽ ወርቅ አፈር ልብላለሽ። ደህና ናችሁ? ደህና ነሽ? ደህና ነኝ። እንዴት ናችሁ? ጠፋችሁ? ሰው እያስፈራራን ውሻ ያስምታስረው ውሻ ከባድ ነው በጣም ሲልኩ አዩ አግንቶ አለለንተን ሳልፍ እንደውስ ያለየኝ ዝም ብሎ ይበላል እኮ ክፉ እኮ ነው። እኔ ግን ተናድጄ ያገኘሁት ቀን ግን አለቁ እንዴ አዲስ ሰው ሲያይ ነው እንጂ አዲስ ሰው ሲያይ ነው አይደል? አየው እማት መድኃኒት ሰጥሽ እማትገዩ እንደ በእግዚአብሔር ደጅ ደግሞ የበላይኛው ደጅ ኩነኔ ነው። አይ ውሽ እንስሳ አይገደልም እሱ ወይም ደግሞ አባር እኔስ መቼ ቻልኩ ብለህ ነው ዝም ብሎ ያለ ተባሩ አይሻልም? እንተዋወቃለን። ተዋቸው እንጂ እነሱ እኮ ወጣቶች ናቸው። ምን ሆነ ነው የምትቆጣቸው? ታውቀኛለህ ወይ ነው እኮ ያልኩህ። ወይ ክረምት ያለ ዛሬም ዝናብ አልጣለ እናቴ። በስማም እረግ እናቴ ዝቆታል። አሁን ይሄ ከከተማ የመጣ ጎርፍ ነው እንግዲህ። ወይ ጉድ! እንደው ተነተረቱም እኮ እብድና ዝናብ ከከተማ አይወጣም ይባላል። እዚህ ትንሽ ይጥላል ከተማ ንድወ ይለቀዋል። ኧረ ተመለስ፣ ጎርፍ ይወስዳል። ተመለስ አቢ ተው እንጂ ጌታው ለምክር ብሎ እኮ ነው። ኧረ ቆይ እስኪ ቆይ ተረጋጋ። ቆይ እየተመታ ነው እንደሚመከረው። ቆይ እንደው ስትቀራረቡ አይደለም። እኔ እኮ የአንድ ሀገር ሰው ነን፣ እንተዋወቃለን። አብረን ባንበላ አብረን ባንጠጣ አብረን አንድ አየር ተንፍሰናል በሚለው አከየር ነው እንጂ እኛ አንድ ወንዝ ዋቀርተናል። አንድ መንደር እኛን አታውቀንም፣ አንታወቅም። እኛ እኮ እናውቃለን። ያሁን ዘመን ልጆች በቃ እንዲሁ ትንሽ ጉርምስና ተሰማችሁ ትልቅ እንደሆናችሁ ነው አይደል የሚታሰባችሁ? ሽንቴ መጣ ሽንቴ ሄደ። በዚህ በኩል እኮ ሽንት ቤት አለ። ይመጣል። አንተ ለምንድን ነው ስርዓት ልመት? አረ እኔማ ምን አልኩ? ከማይናገረው እንሞክር አይሻልም? ያሽ ወርቅ ከነገ ጀምሮ ይሄ ቤት ሲከፈት እንዳለኝ ጨርሻለሁ። በቃ የማንም ሙርጋት መጫወቻ ነው። እንዴት ነው አንቺ ወይ የማንም ሙርጋት መጫወቻ ነው? እንዴት ነው ነገሩ? አንተ ሰው እየተረጋጋጅ መጀመሪያ ምንድነው የነሱ 20 ብር 30 ብር መጥቶ ላንቺ ምንድነው የሚሰራልሽ? በገዛ ገቢው አንተ ምን አገባ? ዝም በል ጆሮ ግን እንድጠልፍ እንዳልጥል። እንዴት በገንዘብ ቆይማ አንተ አያጥል ተረጋጋ።
ቆይ እንዲያም አይደለ ይኸውልህ እንደሱም አይደለ ይሄ ስራ ቦታ እኮ ነው ለምንድን ነው እኔም በእንጀራዬ ላይ እንደዚህ የምትል ለምንድን ነው ቆይ አሁን አንቺ እነዚህ እኮ ገና ዝም ብለው እኮ ገና እንትናችሁ እኮ ገና እና አንተስ ትልቅ ሰው አይደለ አሁን ከልጅ ጋር ተጣልተህ ምን ልትባል ነው ራስህን ታስነጋለህ እንዴት እነሱ ልጆች ናቸው ነገሩ አየሽ ይሄ ዝም ብሎ የማንም ኩታራ መጥቶ እንትን ሲል የታለ ነገር ነው እኩያ አይደላችሁ ምንድነው የሚያናድደው አሁን አንተን ሸው እዚህ በራፍ አካባቢ ድጋሚ እንዳለ አይሻል የለም ከለዋለው ሌላ ቦታ ይታሰራል እንዳይልከሰከስ ይታሰራል ሌላ አንቺ እኮ ሸጋ እኮ ነው አስራለሁ ጠጣ ዝም ብለህ ደነገጣችሁ አይደል አስደነገጥካችሁ ዝም ብለህ እንደው አፈንዳ መጣለ ከስተመሮች አይደሉ የምንድነው ከስተመር ውስጥ መጠጡ አረቄ የሚጠጡ ከኔ በላይ ከስተመር አለ አንተ ሌላ እነሱ ሌላ ይኸውልህ በዛ በታች ነው ማለት ያግለበልበ አላተ ይኸውልህ በሱ አዎ በሱ ሂድ ይመልሽ ነው እናቷ አለቻል ተዋላ ነሽ ይኸውልሽ ልጁን ይኸውልሽ ያዡ እጁን ያዡ ከባድ ነው ጎርፉ ብዬ ነው ለህፃን ልጅ አይሆንም እንዴት ያለ ነገር ነው ሽንት ልጅ ነው ወጣው አትለይከል ናበለው ምስተራው ነገ ባሱ ይመጣል ስቲንካ ዝም ብለህ ጠጣ ታያጥልኝ ከመጣጣ እኛ እኮ እዚህ ተሰው ልንጣላ እኮ አልመጣንም ጠጣ ዝም ብለህ ተጫወቱ ዝም ብላችሁ እንግዲህ ዝም ብለህ ጠጣ እንደው ይሄን ስራ እንደው እንጀራ ሆኖብኝ የፍየል ወጠጥ የልቡ ያበጠበት እንዋጋ ብሎ በነብሩ ላከበት አለ ሀገሬ ሰው እንዴት ሽቅብ ሸናችሁ እንዴት አናገራችሁ ቆይ እንጂ ማን ነው የፍየል ወጠጥ ማን ነው ሽቅብ የሸና ኧረ በእግዚአብሔር ተው ማንተ አንተ እስኪ ተው ዝም ብለህ ጠጣ እሱ ትልቅ ሰው ነው ተው አንቺ እኮ ገበያሽን እየዘገሽ እንደሆነ ታውቆሻል እንዴት ላድርግ ገበያ እንጀራ ሆኖብኝ አይደል እንጂ ጠንቅር ብሎ ቢቀርስ አራ ና ቁጭ በል መጣ ሄዳ ቀረ እኮ ጠፋ አላልቀው ነው እንጂ ሲጀመር ምን አለ መሰለሽ አሁን ይሄ የምታየው ሰው ሁሉ እንትን አይደለም ይሄ ዝም ብሎ ከድር ከሰንበቴ እየተበደረ የሚጠጣ ነው ያለው እኔ ጥሊያ እንኳን በጋጣዩ ሳይበግረኝ ክረምት ዝናቡ ሳይበግረኝ እርፉስቲ ቀረና ድረስ እኮ አርሽም ምበላ መጠጣ ሰው እኮ ተማንም ኩታራ የሾርቅ ጉራ ነው የሚለውን ሙዚቃ አክበሽልኝ የለም ጉራ ካሴቱ የለም ቆይ እንትኑ አይደለም እዛ የጅባሱ ገመዱ ተቆርጦ አላስቀጠልኩትም ዛሬ ለዛ እኮ ነው ፈዘዝ ያለ እንደ ደንበኛ ግን እኩል ብታስተናግጅን ጥሩ ነው ሙሽሪ ኧረ እንዴት እናንተ ደግሞ ጠፍታችሁ ነው ወደፊት መቀጠል ትፈልጊያለሽ ስራ አይደለም እንዴት ምን ሆናችሁ ሰፋ እናርጋት እንጂ ነገር እኛ በገንዘብ እናግዝሻለን ችግር የለም እናበቱ ሰፋ አርገን ምናምን ተለቅ ያለ እንትን ሁላ ማድረግ ትችያለሽ ሰፋ አርገሽ አንዴ ነው እንደው ቢራም እንደው ላስገባ ብያለሁ እንደው የሾርቅ ጨምሬ ለአንቺ ጥቅም ገቢሽ እንዲበዛ ጠጣና ትችሏል እንደው አያጥልኝ የምትሄድበት የለህም ዛሬ ደርሰና ወደ ገበያ ምናምን አትሄድም አይደለም ዋጋ ምናምን ታለህ ጨራርሰህ አንድ ያህል ብትመጣ ብዬ ነው እንጂ ኧረ ጨርሳችኋለሁ እኔ አስፈላጊ ተሆነ ጨርሳችኋል እኔ ጉዳይ አለ ወይ እኔ በማይረባ ሰው ራሴን እስር ቤት ከመከት ብዬ እንጂ ጨርሳችኋለሁ እኔ ችግር የለብኝም የሾርቅ ነይ ድገኝ እኔ ሰው ለመጨረስ አላት እስቲ ተረጋጋ አደብ ገዛ መጀመሪያ አንተ ሰውዬ እንዴት ነው ታኩያ ጋር እኮ ነው የሚገጠም እነዚህ አንድ ፍሬ ልጆች እኮ ናቸው ምንድነው የምትለው እንዴት ለኔ ይመልሱልኛል ልጅ ናቸው ተጣጣቸው እንዴ ወጣት ናቸው እኮ እነሱ ያረቅ አይደለም የሚጠጡ ዝቆታል ከወደ ላይ ከከተማ የመጣ ጎርፍ ይመስለኛል እዚህስ እንደዚህ አልጣለም አዎ ቀስ ደህና በቃ አይዟችሁ ደስ ማለቱ እንደዚህ ሲንጨዋረቅ ራሱ ድምጡ አሁን እንግዲህ ዝም ብሎ ማረስ ነው ዝም ብሎ በየቀኑ ኧረ ምን አይነት ተጣልታችሁ ነው እኔ ዝም ብሎ በጥፊ መታ
አልመጣውም። እንደው ሲቆጣው ጊዜ ፈርቶ ነው እንጂ እሱስ አልመጣውም። ሲቆጣው አየህ ደነገጠ። ምኝታ ቤት አልጋው ላይ አድርጊው። ምኝታ ቤት እንደው ምን አይነት ጣጣ ነው እንደው። አሁን ይሄ ቤት ይዘጋል አይዘጋም? አሁን ይሄን ዘግቼ እንዴትና እንዴት ነው የማደርገው? በቃ የምትፈልጊውን ነገር እኔ እሰጥሻለሁ አልኩሽ እኮ። እሰጥሻለሁ። እናንተ ትወጡ ነው ያሉት። ውጣ ብትወጣ እኛ እኮ አሁን የመጣን መውጣት ከፈለክ ውጣ፣ እኛ እንቆያለን። ታውቁኛላችሁ? እኔ አውቃለሁ። በይን አውቃለሁ። እንዴት እናውቃለን እንጂ ሰው ላይ መሰንዘር ግን ተገቢ አይደለም። ታዋቂ አይደል ሰውዬው ይታወቃል። ሰው ላይ መሰንዘር ተገቢ አይደለም። ተገቢ እንደሆነ ባሳያችሁስ? እኔ ምን አድርጌ ነው የመጣኝ? ተገቢ እንደሆነ ባሳያችሁስ? በሞቴ አፈርሶ ብዬ አያጥልኝ በሞቴ ልቀቋቸው። እንዴት አለ ጉር ነው። ንሳይ ራስ ማሰሪያ እንደዛ እንደዚህ ነው። ግቢ ምን ይገርም እና አያጥልኝ ዛሬ ደግሞ ግቢ አልኩሽ እኮ። ያ ወይ አተ ግን እንዴት ነው ግን አተ ወንድ አይደለም እንዴ? እኛ ያክል ግን ሰላሜን አስነሳኝ እኮ። እኔ እኮ እዚያ ብርጭቆውን ሰብር የጠርሙሱን ደግሞ ኋላ ከፍየው ብዬ ነው እንጂ ደግሞ እሱን ብንፈነክተው አት ስንት ብር እንደምናወጣ አስቧል። ብድሉ ይሻለን ነበር ከሚመታል። እሱ ብዬ ነው እንጂ እንግዲህ ያን ሽማግሌ ፈርቼው ያንንም ሽማግሌ ማለቅ ይቀርናት እንደው አንተ እኮ እንደውም ብዙ አልተመ መጀመሪያ እኮ ይሄን እኮ አናቴን እኮ ወጥሮኝ እኮ ነው ተነጋገረብኝ ውስጥ ዝም ነው ተንጫ እንደ አፈርላ ሽመሌና ምጪው ይኸውልሽ እመለሳለሁ። ይሄን አጸዳድተሽ ቆይ። እኔ እስከምመጣ ድረስ ተመልሰው ከመጡ ግን ማንም ሰው እንዳይገባ ከገባም እንዳይወጣ ዝዩ ዘግተሽ ቤት አቆይ። ወራዳው ኧረ እንዴት ያለ ነገር ነው የገጠመኝ እናንተ። ወይ ጠቅልሎ አይወስደኝ፣ ጠቅልሎ አይዘኝ፣ አንድ ቤት ቁጭ ያደርገኝ፣ ወይ ደግሞ እንደዚህ ስራዬን እንዳልሰራ ያደረገኝ ምን አይነት ሰውዬ እኔ እንድዳ የገባሁ የመጣውን ሰው ሁሉ እንደ ሽፍታ እያሸበረ እኔ እንዴት ላድርግ? አሁንስ መረረኝ። እንደው ምን አባቴ ነው የሚሻለኝ? እንደው የሆነ ነገር ስጠይቀው እሺ ካፉ አይጠፋ እሺ ብቻ ነው የሚለኝ። አንድ ነገር እንኳን አያደርግም። ላፉ ለሰው ይምሰል። ሰው የሰማ ሰው እውነት ይመስላል። የምፈልገውንም የማልፈልገውንም ጠቅሎ የሚያመጣልኝ ይመስላል። ግን ጠብ አይለውም ከኪሱ። ኧረ መድኃኒዓለም አባቴ እንደው ከዚህ ሰው እየገላግለኝ። እንደው ምን አድርጌ ነው ፈጣሪ? ውጋታ ብድራችንን መመለስ አለብን። ወደድንም ጠላንም ብድር መመለስ አለብን አይደል? በባዶ ቦታ ስናገኘው ሰው በሌለበት ገላጋይ በሌለበት ማለፉ አይቀርም። በዚህ ማለፉ አይቀርም። ዋና በየት በኩል ሄድ ብለህ ነው? በዚህ እኮ ነው የሚሄድ። ወሰን ዝም ብለው ቆረጥ እንበለው። እዚህ ጋር ወገቤን ቆረጠኝ። ቅድም ቆረጠ። አንተ እኮ ብዙም እንትን አላለም እኮ። መጀመሪያ አናቴ ቦጭ ስትሚል መተኝ በጥፊ መታ። እሷ እያለች ብዬ ተማሳፍሩ ብዬ ዝም አልኩ። እሷን አክብረህ ነው አሁን እኮ አንተ እሷን አክብረህ ነው። እሺ ስለዚህ እኔ ዝም ብዬ ያልፈራው መስዬ አሁን ዝም ብለህ ወደ ውሳኔ እንግባ። ጠብቀን እንበለው። እስቲ ይኸው ቆርጣል። በቃ ተነስተሃል። በቃ ስለዚህ አሁን የሆነሽ ቦታ ሽሽግ ብለን ተደብቀን ጠብቀው። በዚህ ባህል መንገዱ በዚህ መምጣት አይቀርም። እሺ ደበቅ ብለን ሽጧል። ይሄ ነጭ ነው ለብስ እንዳይታይብን። አይታይብን። ምን አባቱ የሚያመጣም ሽማግሌ ቢያይን ብድራችንን እንመልሳለን። ያ በሰው መሀል እንትን ብሎን አይቀርም። የማንም ሸምቶ አዳሪ መጫወቻ አልሆን። እኔ ጥሪያ አላወቃችሁኝማ። ያየኝ ሰው ሁሉ እንደሚርበተበት እንደሚያዝዘኝ አላወቃችሁማ። ለዚያ ነው ጀርጃራ ሁላ የምን ያምልሽ ለተጫወቱብኝ ይኸው ቆይ አገኛለሁ። አንድ ጊዜ አይልሽ
እርዳት እንዳስቀባጠራችሁት አላስቀባጠርኳችሁ ዲ አይደለም። አይ ክረምት እናቴ እንዳለ ረጥፋ ምንድን ነው የሚያሮጣችሁ? ሮጥ ነው እንዴ? ማን ተጣልቶ ነው? ወሬ ምንድን ነው ትምህርት ቤት ችግር ተፈጠረ? ዘበኙ አላስገባናል። እና እስካሁን የት ቆይታችሁ ነው? ምን ነው ታላስገባችሁ? ዩኒፎርም አረ ይነቀየው ዩኒፎርም ሳትለብሱም እንደው ትምህርት ቤት የምትመጡ ይሄው ያስነጠሰ የሩጫው ነው። እዚህ ጋር ጉሮሬን ሳይ ተቆርታችኋል። ደግሞ ጉንፋን አሞታል እኮ መቼ ነው ብር አልኖረው ብሎ ዘበኛው ያላችሁ? ለምን እንዴት ለምን ዩኒፎርም እንደዚህ በእንቦርሽሽቴ ይስደብኝ። ሀጭ ሸጋስ ታገኝ ፊት ለፊት አልሆነላቸውም ይል ወይኔ ማነሽ ሸጋስ ታገኝ ባዝሊን ታለ ባዝሊን አምጪና ሽልኝ እባክሽ። እንዴት ወለክ? እንዴት ምን ሆነ ነው? እድሜ ላች እኔ ደግሞ ምን አረኩ? እኔ አንቺን ለመጥቀም ደፋ ቀና እላለሁ። አንቺ ጎረምሳሽን እየሰበሰብሽ እቤት አልችልም ቢል ወንዝ ላይ ጠብቀው ደበደቡኝ አይደል? መጡ እንዴት መጡ? አሁን ባዝሊን አምጪልኝ። እናቴ ተበልሽ አልፈልግም። እኔ ቁስል የውሻ ቁስል ነው። ቶሎ ነው የሚድን እባክሽ። አንቺ ብቻ የምትባየውን ነገር አዳምጪ። ከዚህ በኋላ እዚህ ቤት ማንም ሰው አይግባ። የምትፈልጊውን ነገር እኔ ያደርጋለሁ ብያለሁ። በቃ ከፈለግሽ ነኝ እንደ ዛሬ ባይጎች ጭንሽ ይዘሽ ነኝ። በቃ አለቀ። ለምንድን ነው እኔን የማታምኚኝ? እና ምንድን ነው እየዞርክ የምታይ? ሲጀመር ምን ያስወጣችኋል? ዘበኛ እንትን ካላችሁ ምንድን ነው እየዞርክ የምታይ? ችግር አለ እንዴ? አዎ ምንድን ነው ውሻ አስሩተን ጥሌ ያምታታባት ዘበኛ ስትለኝ ቆይተው ውሻ ይነጋገሉ። አሁን እኮ ነው ደግሞ እዚህ ስንደርስ እኮ ነው ይነጋገሉ። እኔ እኮ ገርሞኛል እኮ መጀመሪያ ዘበኛ ቢያባራችሁስ ምን ያስወጣችኋል ብዬ ነበር። ውሻስ ያደርጋል የውሻ ሲሮጡለት የጎብል ሲስቁለት ይባላል። ለምን እና ዩኒፎርም ታላሰፋችሁም እዚያው ዩኒፎርም ታላሰፋችሁ እንዳትመጡ ትምህርት ቤት ያምነውስ ተቀደደ። በዚህ ውሻ የሚባል ነገር የለም። ተቆም አይመጣም። ተረጋግተን ነገር እንዴ። እሺ ማን የቀደደው? እንዴት ባለፈ እድር ሳጥር ማገር ሲሸከሚል ተገነጠለብኝ። ታዚም ተገንጥሎ እንደዚህ ተቀምጠህበት አረማይ አስተውላ ተቀመጥም አንተ። እኔ ማንንም ሰው አልፈልግም። በቃ የማንንም ወጣጤ ገብቶ እዚህ እኔ ህይወት እንዲበጣበት እኔ አንቺን እንዲያይሽ አልፈልግም። እና አሁን ይዘጋንም ትለኝ በቃ ዝግ። ስለዚህ በኋላ ቤት የሚባል ነገር እንዳይከፈት። አሁን እራት አብስቢያት ቁጭ በያች። እኔ ትንሽ አየር መውሰድ ፈልጋለሁ። እሺ እሱማ እና በአና ብር የዩኒፎርም ማሰፊያ አሁን የዩኒፎርም ማሰፊያ ብር አረ ሰው ማሳከሚያ ለቀቀኝ ወዲያ ናንካ የእንትን ማሰፊያ ስራ ምን አለበት? እንደው መቀመጥ እኮ በሽታ ነው። ዲበን ነው ሆነ እንደው ምን ያደርግልሻል? ስራ አይቸግርሽ እንጂ ምን ይሰራል? ጋሩ በላይ መቀመጡ ህመም ነው። አንተ ያላወቅከው ማለት ነው። አንተ ወይ ፍላጎትሽ ሌላ ከሆነ በግልጽ ንገሪኝ። ከዚያም ማተራመስ ከሆነ ፍላጎትሽ ልሙት እንደዛ ሰደኝ። እንደው መቀመጡ እንደው መቀመጡ የለም የምትፈልጊውን ነገር ነው እናጭንሽ ይዘሽ ማን ነው አረቄ አለ የለም አለበው አረቱ ይቅርብን አለበው ክፈችበት እኔ ነኝ። እንዴት ነው አለና ምን አልወትሯችሁ እኮ ዘግታችሁ አንድ ቀን እንዝገውና
ምን አባን ትሰራ ነው መጣ ምን አባን ትሰራ ነው መጣ ምን አባን አራው ምን አባን ዘር ይልኝ መንጋጋሽ እንደው ሰሞ በሞት ሁለተኛ እዚህ ቤት ትገባለህ ሁለተኛ እዚህ ቤት ትገባለህ ወይ ምን ነው አረ በህግ አምላክ ምን አባን ትሰራ ነው መጣ ቤት ነው የሚባለው ውጣ ዳይሬክት እናንተ ረድዴ አታረና መሽቷል ተመለስ አታበቱ ነው የሚያክለፈልፈው ይትያዣም ልጅ ምንድነው ዛሬ ግን ተፊታቸው ምን ጥሩ ነገር የለም መነበቱ ዘበኛ ደግሞ አዲስ ዘበኛ ተቀጠረ እንዴት የሚያስወጥ የበፊቱ እንኳን ሰላም ነበር ምን አረጉ ብሎ ነው ደግሞ ዩኒፎርም ባይለብሱ ገና ትምህርቱ አስተካክሎ ሳይከፈት የሚያስሮጣቸው አረ እንደ ዛሬ ጠጥቼ አላውቅም ይሄን ሁሉ ነገር የምታመጭ አንቺ ነሽ ሂጂ ግቢ አንቺ ከዚህ በኋላ እቺ ሻይ ቤት ተከፈትና አንቺን ነው ጉሮሮሽን ዘግቼ የምጥለው የኔ ሀብቴ አንቺ መጫወቻ ነው እኔ ምን ያጎደልኩብሽ ነገር አለ ከኔ ያጣሽው ነገር ምንድነው ወንድነት ቢሉኝ ወንድ ነኝ ሀብት ቢሉኝ ሀብት አለኝ ምን የቸገረኝ ነገር አለ ጭራሽ ማንንም ወጣት መጫወቻ ነው ተናግሬያለሁ አሁን አንጥፊው አልገው ያስተምራለሁ ብዬ ነው እንጂ ብታርሰስ ወዲው ይሄን ያክል እናትህን ብዬ ነው መጀመሪያ ያጀምሽ አያበለጠ ፖሊስ ተመጣ የለም ሸፍቷል በላቸው